ዲቃላ ሲሉ ብዙ ጊዜ ሰምቻለሁ። በቃ ዲቃላ ማለት ምን ማለት እንደሆነ ትርጉም መስማት ፈልግ ነበር። አሳልፎ ይሰጠኝ ነበር። እንደዚህ ገና ላደጉ ወንዶች ምናምን እንደዚህ ለመጠጣት ቁጭ አሉ። ሄዱ ይፈቅጅላችኋል ቤት ሄዱና ውሰዷት። እንደዛ የለመንኩት እንደፈለገ አድርገኝ። ከዛ በኋላ ነው ታሪክ እንደገና አረብ ሀገር ሄድሽው? አዎ። ለምን ነበር አረብ ሀገር ለምን ወሰንሽው? ውስጤ በቀላደረ ልጁን ባገኘው ይሄ ፍቅር ሚሉት ያኔ ነው ያዘኝ መሰለኝ። ከችግሮች ከፈተናዎች በኋላ ነው እሱን የወደድኩት የመጣው። ምክንያቱም ከሱ ጋር መኖር መፈለግ እሱን ክሼ እሱን አስራሽቼ ያሳለፈውን ነገር የተጻጸተበትን ነገር እና እሱን መንከባከብና ለሱ ተገዝቼ መኖር ነበር ማስበው። የምትደውይው ለመጽናናት ነው ወይስ የሆነ ቅልኝ? አይደለም፣ በቃ የሆነ ተአምራት ተፈጥሮ ማገኘው ማወራው ተመልሶ የሚመጣል አርፏል ማለት ድንጋጤ ይሁን ምን አላውቅም፣ ጠፋብኝ። አርፏል ማለት ምን ማለት ነው ስላችሁ ምን ያስደስት ነገር አለ ከዚህ በኋላ? ቴምር ፕሮፐርቲስ ለርሶ አንድ ጥያቄ አለው። ሪል ስቴትን ሲያስቡ ምን ያስጨንቆታል? ታማኝና በፍጥነት ገንቢ፣ ተመጣጣኝ ዋጋ ወይስ ፕራይም ሎኬሽን? እኛ ለሁሉም ጥያቄው መልስ ይዘን የህልሞን ማረፊያ ያለ ሀሳብ ገንብተን እናስረክቦታለን። በ10 ዓመታት ውስጥ 10 ሳይቶችን ገንብተን አስረክበናል። አሁን ደግሞ በመገናኛ፣ በሳር ቤት፣ በቡልጋሪያ፣ በአዋሪ፣ ፒያሳና ያትን ጨምሮ የማንገነባበት ሰፈር የለም። ከባለ 1 እስከ ባለ 3 መኝታ ቤቶችን በ20% ቅድመ ክፍያ ቀሪውን በ15 ዙር ያለምንም ተጨማሪ ክፍያ በፊክስድ ፕራይስ በ3 ዓመት እንዲከፍሉ አመቻችተንሎታል። 100% ለምትከፍሉ ደንበኞቻችን ከ30 እስከ 35% እውነተኛ ቅናሽ አዘጋጅተንላቸዋል። እኛ የምንሸጠው ቤቶችን አይደለም እምነትን እንጂ። ለበለጠ መረጃና ሳይት ጉብኝት በ0930 71 1695 ይደውሉልን። ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ይህ ንቁ ፖድካስት ነው። ዛሬ በአዲስ ታሪክ በአዲስ እንግዳ መተናል። ታሪኳን ልታካፍለን ስቱዲያችን የምትገኘው ቅድስት ነች። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁ። በህይወትሽ እንግዲህ ያጋጠመሽ የተፈጠረ ነገር አለ። በልጅነትሽ እንግዲህ ፈተና የተጋፈጥሽው ያ ፈተና የት ነው የጀመረው? ፈተናው የጀመረው ከልጅነቴ ጀምሮ ያደግኩት በእንጀራ አባቴ ነው። እንጀራ አባቴ ትንሽ በጣም ከባድ ባህሪ ነበረው። የሰው ልጅ ነው ማሳድገው፣ የሰው ልጅ ተሸክሜ ሲል አይገባኝም ነበረ። አባቴ አይደለም እንዴ ለምንድን ነው እንደዚህ የሚለኝ? አትነግረኝም እናቴም አባቴ እንዳልሆነ ጥያቄ ፈጥረብኝ ነበረ ብዙ ጊዜ ትምህርት ቤት ሲሄድ ምናምን ነው። ስድቡን ላለመስማት ከትምህርት ቤት ስመጣ በጓሮ ነው የምገባው። ምግብ እነሱ ሲበሉ ከነሱ ጋር አብሬያቸው አልበላም። ተደብቄ እንደዚህ የአልጋ ጎበር አለ አይደለ? እሱ ውስጥ ነው ምግብ የሚሰጠኝ። ቀድሜ በልቼ ከተኛው በጣም መከራ ነው። እኛ ቤት ለልጅሽ ጥሩ ነገር ሰርተሽ አብልተሻት ቀድመሽ አስተኝተሻት ነው የሚላት። ከነሱ በኋላም ከበላው እንደዛ ነው የሚለው። እኛ ከተኛም በኋላ ለሷ ጥሩ ምግብ ልትሰሪላት ነው ይላታል። መጀመሪያ መጨረሻ መብላት አይቻልም። አብሬው ከበላውም ደግሞ ንቀት ነው ወይ ከልጅሽ ጋር የማንም ዲቃላ ጋር ምታበኝ ንቀት ነው ወይ ይለኛል። ይረግመኝ ነበር። ሰው የደረሰበት ቦታ አትድረሽ፣ ሰው ያዩን አትይ፣ እንደዛ ነበር የሚለኝ። በጣም ልጅነቴ ከባድ ነበረ። ይሄን የሰሙ ሰዎች ለኔ ጥሩ አመለካከት አይነበራቸው። ትምህርት ቤት ከአንድም ሁለቴ አባቴ ያለውን ነገር ደጋግመው ሲሉኝ ሰምቻለሁ። ዲቃላ ሲሉኝ ብዙ ጊዜ ሰምቻለሁ። በቃ ዲቃላ ማለት ምን ማለት እንደሆነ ትርጉም መስማት ፈልግ ነበር። ከሆነ ጊዜ በኋላ አወቅኩኝ። ዲቃላ ማለት አባቴ የሌለው ዝም ብሎ የተወለደ አይነት ልጅ እንደሆነ ገባኝ። አይዞሽ። ልክ እያደግኩ በነበርኩበት ሰዓት ሰፈር ላይ እንጀራ አባቴ በየመጠጥ ቤቱ ሄዶ አድጋለች፣ ደርሳለች፣ ውሰዷት፣ እኔ ፈቅጄላችኋለሁ ይል ነበር እንጀራ አባቴ። እና ለምን አሳልፎ ይሰጠኝ ነበር? እንደዚህ ገና ላደጉ ወንዶች ምናምን እንደዚህ ለመጠጣት ቁጭ አሉ። ሄዱ ፈቅጄላችኋለሁ ቤት ሄዱና ውሰዷት።
ፈልጉ ካላችሁ አግባት ይላል ነበር። ያው እንዳሉትም አልቀረም። ሰፈር ላይ በጣም የሚከታተለኝ ልጅ ነበረ። እኔን ለመዳር ይመካከራሉ እናቴና የእናቴ ጓደኛ። ስንት ዓመትሽ ማለት ነው ያኔ? ከ15 ወደ 16 እያልኩ ማለት ነው። ከዛ እናቴ ምን ትለኛለች? በምክር መልክ ማለት ነው። ያው መልካም ነገር አይደለ እናቶች የሚያስቡት። ልጄ እንጀራ አባትሽ በጣም እንደሚያስቸግርሽ ታውቂያለሽ። እንደ ጓደኞችሽ አንቺ ደስተኛ አይደለሽም። ምንም ባደርግልሽም አንቺ ደስተኛ እየሆንሽልኝ አይደለም እና በቃ ነፃነትሽን ብቻ ለማግኘት ከስድቡ ለመራቅ ትምህርትሽን በስነ ስርዓቱ ለመከታተል እኔ ብልሽም ዝም ብለሽ እሺ በይ፣ ምንም አያረግሽም፣ ብቻ መኖር ብቻ ነው ትለኝ ነበር። እሺ በይ አግቢ ነው። እሺ በይ አግቢ ማለቷ ነው። እየመጣች ነው መስመር እያስያዘች ማለት ነው ስትለኝ አልገባኝም። ምንድነው ስላት ማሙሽን እንዲህ ትለኝ ነበር። ማሙሽ ምን? አይ በቃ እሱን አግቢውና ከሱ ጋር አብረሽ ትኖሪያለሽ፣ ምንም ችግር የለው፣ እኔ የሚያስፈልግሽ ነገር ሰጥሻለሁ፣ ትምህርትሽን ያስተምርሻል፣ ከሱ ጋር ሌላ ሀገር ነው የምትኖሪው፣ ድጋሚ እንጀራ አባትሽ ማያገኝሽም ስትለኝ ነፃነት ያገኙ ይመስል በቃ እኔም ደስ ያለኝ። ምክንያቱም በዛን ሰዓት መሰማት ከእናቴ ውጭ ማንንም የለም። በጣም ነፃነት ፈልጋለሁ። መጨረሻ ላይ እንደምን ብሎ አሳመኑ። በእነሱ እቅድ አንድ ወንድና ሴት ተግባቡ ወይም እንደዚህ ተጣመሩ ብሎ የሚያስቡት ፎቶ ሲነሱ ፎቶ ተነሽ ከሱ ጋር ሊያስሩኝ ማለት ነው። በጓሮ ፎቶ ቤት ፎቶ ከተነሱ ተግባብተዋል ማለት ነው። ተግባብተዋል። እሱ ደግሞ ልብስ ለኔ ከገዛልኝ አጫት እንደማለት ነው። እሺ እንደው ፎቶን ባሳይ እንዴት አኩርፊ እንደተነሳው ማለት ነው። በቃ ደስ አላለኝም። አቅፎኛል፣ ግን ልጅን አላውቀውም። ሰፈር ላይ ነው የማውቀው በአይን አልገባባው። ወንድና ሴት ልዩነቱ አልገባኝም። የፍቅር ህይወት አልገባኝም። ትዳር ማለት ምን እንደሆነ አልገባኝም። ሐሳባቸው እነሱ እንደዛ ነው። ምንድነው ከቤት መውጣቱ ብቻ ነው ሐሳቤ። ነፃነትሽን ማግኘትሽ ነው። ያ ከእርግማን ለመሸሽ ነው። በቃ ከሱ መራቅ ብቻ ነው ሐሳቤ። ያ ስለነበረ ሄጄ ተነሳሁ። እንደዚህ እምቢ ለካሜራማኑ እምቢ ያልኩት እንደዚህ አድርጌ ሲል እንደምንም ብለው እነሱ ማስታወሻ ነው አይደለ? በቃ የሆነ እንደ መረጃ አድርጎ ነው መያዝ የሚፈልጉትን ነገር። አሁን ሚስት ነኝ። ከፎቶ በኋላ ነው ሚስትነቱ የተረጋገጠው። ፎቶ በጣም አኩርፌበታለሁ። ደስተኛ አልነበርኩም። ሳቂ ሲባል እምቢ ብያቸው ማለት ነው። አንቺ ለምን ልሳቅ ነው? ያየው ያደግኩት ወይ ታላቅ ወንድም የለኝም፣ የአባት ፍቅር የለኝም፣ ወይ የወንድም ፍቅር የለኝም። ያየው ያደግኩት እንጀራ አባቴ ነው። እሱ ደግሞ የማየው ነገር መጥፎ ነገር ነው እንጂ ጥሩ ነገር አይደለም። ስለዚህ ባጭሩ ወንድ ሲባል ትንሽ ገና ሕፃንም ቢሆን ጥላቻ አለኝ፣ በጣም ጥላቻ አለኝ። አልወድም ሳያቸው የሆነ በቃ በጣም እበረግጋለሁ፣ እፈራለሁ ምናምን። በጣም ለወንድ ጥላቻ ነበረኝ። ከዛ ግን ሰፈር ላይ ለካ ታጭታለች የሚል ወሬ ሁሉም ተዳረሰ። ህጋቸው ስለተከበረ 2 ህግ ነበረ፣ ልብስ መግዛትና ፎቶ መነሳት ነበረ። ህጉ ተከብሯል። ስለዚህ እንትና አጫት ተብሎ ተነግሯል። እሺ። በዛ ህግ ውስጥ ታጥሬ በነበርኩበት ሰዓት ትምህርቴንም እየተከታተልኩ ነበረ። በጣም ወዳት ጓደኛዬ ነበረች። 2 ጓደኛዬ ከነበሩኝ አንዷ በጣም ጎረቤት ስለነበረች ከሷ ጋር አብረን እናጠና ነበረ። እኛ ቤት ታድራለች፣ እኔም እነሱ ቤት እየሄድኩ አድራለሁ ምናምን። ትምህርታችን በጣም እየተከታተልን በነበርንበት ጊዜ የሆነ ጊዜ ሰኞ እስከ ዓርብ ተምረን ዓርብ ዕለት ወደ ቤት እንመጣለን። ከዛ በረፍት ጊዜያችን ነበረ፣ ቤት ውስጥ ነበረ እና የሷ ያጎቷ ልጅ ነው፣ ዘመድ ነው እና ሞተረኛ። ከዛ በሩቁ እኛ በር ላይ ቆመን ሰላም ይላታል። ከዛ ሰላም ብሏት መሄድ ነበረበት፣ ግን መጣ ወደኛ። ሲመጣ እሷም ሰላም አለችው፣ እኔም ሰላም አልኩት። በዛን ጊዜ ይሄ ስልክ ስማርት ስልክ በጣም ብርቃችን ነው። ሁለታችንም ጠቅጠቅ ስልክ ነበረ፣ ለጓደኛዬም ለኔ። እቺ ትንሽዬ ጥብጥዬ ስልክ ማለት ነው። አይ እናንተ ጠቅጠቅ የምትደረገው ስልክ ነች። በሰው ይሄን ስማርት ስልክ ስናይ በቃ በጣም ብርቃችን ነው። ምን እላታለሁ፣ ውሰጂ ስልኩን ከሱ። ተቀበለችው ስልኩን። መጣው ብሎ ሄደ። 2 ስልክ ነበረው፣ አንድ ትንሽ እሱን ትልቅ ይዟል። ሰጥቶን ሄደ።
ይሄ ደስታም ስለነበረ ልጅነትም ስለነበረ ስልኩን ይዘን ወደ ቤት ገባንና ስልኬ ላይ የራሴ ስልኬ ላይ እናቴ ለኔ ፎርጂ እንትን ሚሞሪ መዝሙር አስጭና የገዛችልኝ ነበረ። ጠቅጠቋ ውስጥ አስገብተሽ የምታዳምጪው ሚሞሪ ውስጥ ደግሞ በጣም ብዙ ቪዲዮዎች ናቸው ያሉት፣ ግን መዝሙር ናቸው እና አውጥተን እሱ ውስጥ ከተን ያየናቸውን እኮ ነው መልሰን በትልቁ ስለሆነ እሱ ማየት ጀመረን። በቃ እስኪመሽ ድረስ ልጅም አልመጣም። እናንተ ደግሞ ተች ስክሪን ቢያንስ ለአንድ እየቆጠረ ነው፣ ግን አልመጣም። ይሄ ያየነው ቪዲዮ ታች ስልክ ስለሆነ ብቻ በትልቁ አድርገን ተኝተን እያየን ማለት ስልኩ እያየን ዘጋን ባትሪ ማለት ነው። በጣም ቀኑ ነው ያለው። ስልኩ ከዘጋ በኋላ ከትንሽ ደቂቃዎች በኋላ ሲመጣ ስልኩን ሰጠነው። ስንሰጠው ቅድም እኔ የከተትኩት ሚሞሪ ፎርጅ ውስጥ ነበር። እኔ ረሳሁት። ይዞት ሄደ። አብሮ ሄደች። ይዞት ሄደ። እንግዲህ ትልቅ ነገር ነው ለኛ። አሁን ትንሽ ነገር ነው የሚመስለው አይደል? በዛን ጊዜ ሚሞሪ በጣም ትልቅ ነገር ነው። ስልኩ ሚሞሪው ደወልንለት። እኔ አሁን ቤት ገብቻለሁ አለኝ። መታት ውሰድ ያለኝ እኔን ነው። ከዛ አንቺ ሄደሽ ይዘሽልኝ ነሽ ስላት እኔ ልምጣ ስል አይ እሷ ከመጣች ነው መሰጣታለኝ ልጁ ማለት ነው። ከዛ ራሱ መጣ ደግሞ ከትንሽ ደቂቃዎች በኋላ በሞተር ራሱ መጣና ስጠኝ እለዋለሁ። ሚሞሪን አውጥቼ ቤት አስቀምጬ ነው የመጣሁት። በዛች ደቂቃ ውስጥ ከስልክ ውስጥ ለምንድነው ሚሞሪ አውጥቼ ቤት አስቀምጬ ነው የመጣሁት። እና እሺ ሂጂና አንቺ ይዘሽ ነይ። ጥርጣሬ፣ ጥላቻ፣ ፍራቻ አለኝ በወንዶች ላይ። ስለዚህ አወራለሁ እንጂ አሁንም ሂጂ በሚለው አልስማማም ነበር። ሂጂ እሷን አላት ነበር። እሱ ደግሞ እንደሚለው አንቺ ካልሽ እኔ አልሰጥሽም ነው የሚለኝ። በቃ ሀሳቤ እናቴ ትቆጠኛለች፣ ትመታኛለች፣ ትገርፈኛለች የሚል ውስጤ ስለነበረ በጣም ፈርቼ ስለነበረ ነይ እዚህ ጋር ውስጥ በይ ይዘሽ እኮ ትመጫለሽ ሲለኝ እሺ አልኩት። ወጣው ሞተሩ ላይ እስከ ቤት ሄደን በሞተር ነው ይዘሽ ሄደው? አዎ በሞተር ሄደን ብዙም አይረቅ ቆጪ ነበረ። እኛ ፊት ለፊት ገበያ መንገድ የሚመላለሰው አለ። በትልቁ መንገድ ነው። ትልቁ መንገድ ደግሞ ፊት ለፊት ነበር የነሱ ቤት። ሄደን አንቺ እዚህ ጋር ጠብቂኝ አለ። ቤት ገባ። ሞተሩን አቁሞ ራሱ መጣ። በአካል ስጠኝ አልኩት። ቆይ ልሸኝሻል። ሚሞሪን ስጠኝ ራሴ ሄዳለሁ። የገበያ ሰው እኮ አለ አልመሸም፣ ችግር የለውም አመሻሽ ነው ረጂ፣ ግን ራሴ ሄዳለሁ ስል አይ እኔ ሸኝሻለሁ እሰጥሻለሁ፣ ግን እኔ ሸኝሻለሁ አለኝ። ደስ አላለኝም። ቅፍፍ እያለኝ ነበር የሆነ ነገር ጀርባዬ ማለት ነው። በቃ ምንም ነገር በቃ ውስጤ በጣም ልቤ እየመታ ነው። ስጠኝ እኔ ሸኝሻለሁ ስጠኝ። በቃ ክርክር ውስጥ ነው። ከዛ እንጂ ተመራመች ሲለኝ በቃ መራመድ ጀመርኩኝ። ታጭቼ ነው ያለሁት። የሰው ሚስት ናት በሚለው ነው የሚያውቁት። የሚያይ ሰው ሁሉ ማምሽ ቋጫት ነው የሚሉት። ስለዚህ እዚህ ጋር ከወንድ ጋር መታየት የለብኝም። አንደኛ በጣም ከባድ ነው ከወንድ ጋር መታየት፣ ምክንያቱም ወሬ ይወራል። ሁለተኛ ስጠኝ ስለው እየተከራከረኝ ነው። ስለዚህ ትንሽ መንገድ እየሄደን እጥፍ ስትል ወደ ውስጥ የሚያስገባ መንገድ አለ። እሱ መንገድ ነው ወደኛ ቤት የሚያወጣ ነው። ይሄኛው ግን ትልቁ መንገድ ሰዎች ሁሉ የሚመላለሱበት ነው። እች እጥፍ የምትልበት የመንግስት ሆኖ መሰለኝ አላቅም፣ ግን ተዘርቶበታል ይሄ ሰብሎች ማለት ነው። ስለዚህ ሸፋፍኖታል። መንገዱ ግን መሀል ላይ አለትን ቀጭን መንገድ ገፈተረኝ። ወደ መንገዱ ገፈተረኝ። ወደ ቀጭኑ መንገድ እንድትገቢ ይገፈተረኝ። ያለፍን እያለ ግዴታ እኔ ትንሽ ሲነካኝ ወደ መንገዱ ነው የሚያስገባኝ። ገፈተረኝ። ወደ መንገዱ ገባ። ልክ ልወጣ ስል ድጋሚ ገፈተረኝ፣ አስገባኝ ወደ መንገዱ ማለት ነው። ስለዚህ ማንም አላየኝም ሲያስገባኝ። እሱም ገባ። ልክ መንገዱ በዚህ ጋር ነው የምንሄደው አለኝ። እኔ በዚህ ጋር አልሄድም፣ በዚህ ጋር ነው የምሄደው። በዚህ ጋር ነው የምትሄጂው አለኝ። እኔ ከፊት ለፊት አድርጎ እሱ ከኋላ ሆነና ሁለቴ ሶስቴ ሲገፈትረኝ ወደኩኝ። በኃይል ነበረ በአንደኛው የገፈተረኝ። ከዛ በኋላ የተፈጠረውን ነገር አላውቅም። ደነገጥኩኝ። በጣም ሰው እንዲሰማ ነበር የጮህኩት፣ ግን ማንም ይሰማኛል ነበር። ይሄ ይታወቀኛል ዛሬ ነው የሚመስለኝ። ያን ጩኸት መቼም አልረሳውም።
ሰው ይሰማል ብዬ አስብ ነበረ፣ ግን ማንም አልሰማኝም። እኔ ጮኩት ጩኸት የሆነ ድሮ ገደል ማሚት የጮኑ ያወራነው ነገር መልሳ ትነግረኝ የሆነ ድምጽ አለ አይደለ? ያን ድምጽ የራሴን መልሼ ሰምቼዋለሁ፣ ግን ማንም አላዳመጠኝ። ወዲያውኑ እንደፈለገ አደረገኝ። እንዳልጮህ አፌን በሚያፍነኝ ሰዓት ይሄን 10 ጣቱ የተጠቀመበት እጁ ማለት ነው እንደዚህ ወደ ውስጥ ሲገባ ይታወቀኛል። መልሼ ለራሴ በእጄ ሲዞ ደም ያለው ልብሴን እንዴት እንዳወጣው አላውቅም። ደነገጥኩኝ። እሱ እንደፈለገ ከማድረጉ ይልቅ እዚህ ጋር ትንፋሽን አጠፋው። ትንፋሽን እንዲሰጠኝ ወደ ሞት ይልኩ እንዳለ ይሰማኝ ነበር። ይሄን ወደ ሞት በቃ ቀጣለ ትንፋሽ እየለመንኩት ይሄን እንዲተወኝ አንገቴን እንዲተወኝ እንዲለቅ እንደዛ እየለመንኩት እንደፈለገ አደረገኝ። ማንም አልሰማኝም ነበር። በቃ እዛችሁ ባይነት እንዳበቃ ገባኝ። መጨረሻ ላይ እንደፈለገ አድርጎ ተነሳ። ቤቴ ልውሰድሽ አለኝ። አልፈልግም፣ ትቶኝ እንዲሄድ ለመንኩት። በዛ ጨለማ ትቶኝ ሄደ፣ ብቻዬን ማለት ነው። ሰዎች እንዳያዩ ጨለማ ነው፣ ግን ወደ ትልቁ መንገድ ከወጣሁ ሰዎች መንገድ ላይ አሉ። ስለዚህ ወደዛ መውጣት የለብኝም፣ በዚህ መንገድ መሄድ አለብኝ። ግን እንዴት ልነሳ? የለውም በቃ በጣም ደከመኝ። አንገቴ ያመኛል። እዚህ ጋር እጁን ያስገባበት ሰውነቴ ልብሴ ተቀዷል። እንደምን ብዬ ተነሳው። ልብሴ ተቀዶ ስለነበር የተቀደደውን መልሼ ለበስኩት። አሁን ምንድነው ሰው እንዳያይ ነው ተሳቅቄ ልብሶቼን ሸፋፍኜ ያለውን የተቀደደውን ለባብሼ ወደ ቤት እንደዚህ መሄድ የለብኝም። የቅድም ጓደኛዬ ጋር እሷ ጋር መሄድ ነበር የፈለግኩት። እነሱ ቤት ደረስኩኝ። ቤቱን ሳንኳኳ ራሷ ናት የወጣችልኝ። ወደ ጓሮ እንድንሄድ ጠየኳት። አብረን ጓሮ ሄደን ያደረከኝን ሁሉ ነገርኳት። እሷ ደግሞ ለአባቴ ካልነገርኩኝ አለች። ለአንቺ አባት ነው? ለእኔ አባት አይደለም፣ ለራሱ አባት። ዘመዷ ነው እሷ አይደል? ዘመዷ ስለሆነ ማለት ነው ስትለኝ ለመንኳት። ምክንያቱም እናቱ መስማት የለባት። በጣም ለመንኳት። እሺ አለች። ቤት መሄድ እንደማልፈልግና ለእናቴ ደውላ እንድትናገር እያጠናን አደርን እንድትልልኝ ለእሷ ነገርኩ። እሷ ደግሞ ለእናቴ ነገረችልኝ። ከዛ ውሃ መጣች፣ ታጠበ፣ ቤት ገባን። ሌሊቱ ሙሉ እያለቀስኩ ነበር ያደርኩት። ልጅነቴን ሴትነቴን በዛች ነበር ያጣሁት። ስለዚህ ማንም እንዲሰማ አልፈለግሽም? እንዲሰማ አልፈለግኩም። ምክንያቱም አውቃቸዋለሁ የሰፈር ሰዎች መልሶ እኔ ላይ ነው የሚነሱት እንጂ እኔን አያግዙኝም። በዛ ላይ ቤትም ቢሆን እኔ የሚያግዘኝ ለእኔ ጠበቃ የሚሆንልኝ ማንም የለም። እና መልሶ ስም እንደሚሰጡኝ አውቃለሁ። ስለዚህ ለማንም እንዳትናገር፣ እሷንም ለጓደኞቼ ለሌሎችም እንዳታወራ በጣም እሷን የለመንኩት። እሺ አለችኝ። እስካርብ እንድትሰጠኝ ነው የእሷን ልብስ እንድትሰጠኝ ሰጣት። እስካርብ የጠየኩት ይሄ ቁስል አለው አንገቴ። ይሄ ቆስሎ ነበር እሱ እጅ ያስገባበት እና የእሷ ልብስ ሰጠችኝ። ጠዋት እስካርብ እንደዚህ ጠቀለልኩኝ። ያን እስካርብ ለ15 ቀን የተጠቀምኩት። ለ15 ቀን ህመም ነበረ፣ ያመኝ ነበረ፣ መራመድ አልችልም ነበረ። በጣም ቁስሉን ብቻዬን ነው ያከምኩት። ለማንም ሳልናገር ምን ሆነሽ ነው? አይ ምን ሆነሽ ነው? አላመመኝም። እና ምን ሆነሽ? አይ
ውስጤ በቀል አደረ። ልጁን ባገኘው የሆነ ነገር ባረገው የሚል ሀሳብ እሱና ሁለት ሰው አድርጌ ማሰብ ጀመርኩ። አሁን ጠላቶቼ እንጀራ አባቴና እሱ ብዬ ማሰብ ጀመርኩ። በሱ ምክንያት የተነሳው ያንጨኝ ልጅ ጭምር አላየሁት 15 ቀናት። እንጀራ አባትሽ ምክንያት በፊትም ለወንዶች ጥሩ አመለካከት አልነበረኝም። ይሄ ተጨመረብኝ። ስለዚህ ጭራሽ ጥላቻ አደረብኝ። ብቻ እኔ እንደኔ ሀሳብ ቢሆን ጭራሽ ባላይ የወንድ ፍጥረት የሚባል ነገር በቃ በጣም ተስፋ ቆረጥኩኝ። ባላይ ሁላ ደስ ይለኝ ነበር፣ በተለይ ይሄ ከተደፈርኩ በኋላ ማለት ነው። 10ኛ ክፍል ነበርኩኝ፣ ማትሪክ ተፈተንኩኝ። እንደተፈተንኩኝ እሱን ይመክሩት ነበረ። ከባህሪ የተነሳ ከሱ ስለሚሸሽ ጥላቻ ስለማሳድርበት ስለምናገረው መታታገኘኝ ስል እንደማላገኘው እንደማልፈልገው እሱ ላይ ነበር እንትን ምለው። ከዛ ሰዎች እሱ ምንድነው የሚመክሩት? እች ልጅ አግባት፣ ውሰዳት፣ ትምህርቱን የቀረውን አንተ ጋር ትማር 11 እና 12 አንተ ጋር ትማር ውሰዳት ብለው ነው የሚመክሩት። ጨርሻ ላይ ያው እንዳሰበው አደረገ። ልክ ማትሪኬን እንደተፈተንኩኝ በረኝ የጠበቀኝ ማለት ይቻላል። ከትምህርት ቤት እዛ ካለውበት ሀገር ማለት ነው። ማትሪክ ተፈተኝ ስትመጪ በር ጠበቀኝ በር ላይ። ምክንያቱም እንደ መፍት ነው የሚታሰበው። እኔ ምንም ነገር አልልም፣ በቃ መውሰድ ነበረበት። ከቤት ልብሴ እንዲሄድ ተደረገ። እኔም ወሰደኝ። ስንሄድ ጓደኞቹ ትንሽ ፕሮግራም አዘጋጅቶ ነበረ ቤት ውስጥ። ያን ፕሮግራም ተካፈለን፣ ቤት አስገባኝ። በቃ ገባሁት ማለት ነው። ምን ብሎ እንደተመካከሩ የሰማ አስረግዛት እንዳሰሙም አደረገ ሆነ። እና እርግዝናው ሲፈጠር ደግሞ በጣም አመመኝ። አንደኛ ላይ ያለ እድሜ ነው እንግዲህ 10ኛ ክፍል ማለት ወደ 16 ምናምን ሰውነት ያልጠነከረም። ከዛ እኔን የምታግዝ ሰው ያስፈልጋታል የሚል ሀሳብ መጣለት። 13 ወይ 14 ዓመት ይሆናታል። ሄዶ አመጣት። ለመደች፣ እሷ ጋር መኖር ጀመረን። ምግብ መስራትን ጀመረች፣ ልብስ ታጥባለች፣ ስራ ታግዘናለች። እሱ ደግሞ ሄዶ መንገድ 15 ቀን 1 ወር የሚቆይበት ጊዜ አለ። ያን ጊዜ ከኔ ጋር አብረን እናሳልፋለን። እና 8 ወር ሞላኝ። አንደኛው የመጀመሪያ ልጄ ነው፣ እርግዝናዬ ነው። ሁለተኛ ህመም ስለነበረው እናቴ ጋር ሄጄ ነበር መውለድ የነበረብኝ በሰዓቱ። ያን ከመጀመሪያው ጀምሮ እያሰብንበት የነበረው ነበረ። ከዛ ፕሮግራም አዘጋጀልኝ፣ ሽኝት። እናቴ ጋር ሸኘኝ። እቺ ልጅ እሱ ጋር ቀረች። እንድታግዛችሁ የመጣችው ልጅ እዛ ቤት ቀረች። አንቺ እናትሽ ጋር ሄደ። እኔ እናቴ ጋር ሸኘኝ። አብሮኝ ይዞኝ ሄደው ከኔ ጋር ሄዶ ቢያንስ 15 ቀን ቆይቷል። እሱ ህመም ነበረው። ብቻ ምርመራ እያደረጉ ምን እያደረጉ ሳምንት ቆይን። ከሳምንት በኋላ እንደ እግዚአብሔር ፈቃድ ኦፕራሲዮን ተደረጉኝ። ሴት ልጅ ተገላገልኩኝ። በዛ ማለት እቺ ልጅ እሱ ጋር ናት እና ስራ ላይ ጎበዝ ናት። ለኔም ኮሌጅ ሲሄድም ታግዘኛለች የሚል ሀሳብ አለ ምናምን። ከዛ ሲሄድ ነገሮች ሁሉ ነገር ተቀያይሯሉ። እሷ ወፍራ አምሮባት ቀልታ እና ከገባሁበት ወይ ከመጣሁበት ጊዜ ጀምሮ ጠራጠር ነበር። አንደኛ ጸጉሩን ሊታጠብ ወደ ውጭ እሱ ሲወጣ ጸጉሩ ላይ ውሃ ጨምርልኝ ይላታል፣ ይንሾካሾካል። ብዙ ጊዜ በእጇ ላይ ብዙ ገንዘብ አያለሁ እና እስቲ ቡና ጠጪ ተብዬ ልጄን ይዤ ስመለስ የሆነ ነገር አያለሁ ቤቴ ውስጥ መጋረጃው ምናምን ሁሉ እቃዎች ሲንቀሳቀሱ እንዴ ምንድነው ስል ተረጋግጠው ሁሉም ሲቀመጡ ነገር አያና ግራ ተጋብቼ ቁጭ እላለሁ። በቃ ይሄ ነገር ተደጋገመብኝ፣ ግን በአይኔ ያየሁት ምንም ነገር የለም። በቃ መጠራጠር ጀመርኩኝ። ለማን ልናገር? ተናግሬስ እውነት ባይሆንስ ምን ብዬ ላውራ? በቃ አሁን ያለኝ አማራጭ አልኩኝ እሷ ከቤት እንድትሄድልኝ ለሱ ልናገር። ይሄ ሁሉ ከራሴ ጋር ነው የምመካከረው። አንድ ቀን እሷ ተልካ ይሁን ወደ ውጭ ወጣ ይሁን አላውቅም፣ እሱን አወራሁት። እሷ
ከቤት እንድትሄድልኝ ፈልጋለሁ። ማማን እኔ በአሻንጉሊት በመጫወቻዎች እያጫወትኳት የቤቱን ስራ ራሴ እሰራለሁ፣ በእናትሽ ሸኛት አልኳት። ተናደደ። በቃ የሌለ ንዴት ነው የተናደደው። ምንም ትልቅ ነገር ያልኩ አስመሰለውና እንዴት እንደዛ ትያለሽ? እንዴት እንደዛ ትያለሽ? አትሄድም። እኔ መንገድ ሲሄድ ካንቺ ጋር ማን ነው ቤት የሚቀመጠው? ኦቨር ነው የተናደደው። የሌለ ንዴት አይቼበት ሁላ አላውቅም። ያን ቀን የተናደደው ንዴት። ከዛ በኋላ እንደውም ተቀየረብኝ። ምግብ ስናቀርብ ጨምሪላት፣ ለሷ በቃ ኃይለ ቃል መጠቀም ጀመረ። ለሷ ጨምሪላት፣ ለሷ አድርጊላት፣ ስጫት፣ እንዲህ አድርጊ ሲባል እኔ የበደልኳት ያህል አድርጎ እንዲሰማኝ እያደረገ ይመጣ። ስለዚህ ምንም ለውጥ እንደሌለው ገባኝ። እሱ እሺ እንደማይለኝ ገባኝ። አሁን የምጠራጠረውን ጥርጣሬ ለሰው ብናገርም እውነት ላይሆን ይችላል። በቃ ስለዚህ ራሴ ነኝ ከዚህ ቤት መሄድ ያለብኝ አልኩኝ። ልጄ ራስ ናት፣ ገና ናት። እንግዲህ ልክ ከቤት ተናድጄ ወጣው። ልጄን ይዤ ሻንጣ ይዤ ከቤት ወጥቼ መናኸሪያ ገባው። አምናለሁ እናቴ ስልክ መቼ እንደማይዘጋ ሁሌ ክፍት እንደሚሆን ምናምን እንጂ ዝግ ይሆንብኛል ብዬ አላሰብኩም። መኪና ውስጥ ገብቼ ልክ የሆነ ግማሽ ካለፍኩኝ በኋላ እናቴ ደወልኩላት። ስልኳ ዝግ ነው። ወዴት ነው የምሄደው? ስልኳ ዝግ ሆነ። ከዛ ለአክስቶቼ ደወልኩኝ። ለአንዱ አክስቴ ደውዬ እናትሽ እኮ ለአንቺ አልነገርንም እንዳትጨነቂ ብለን ነው እንጂ እኮ ከእንጀራ አባትሽ እኮ ተፋታ የት ሄደች? ሌላ ሀገር ሄዳለች እና ላገኛት አልችልም። አታገኛትም፣ አሁን እሷ ስራ ላይ ናት። መናኸሪያ መጣ እሷ እንድትቀበለኝ ነው እነሱ ያሉበት ሀገር እንደምመጣ ለመንኳት። እሺ አለች። ሄድኩኝ፣ እዛ ወረድኩኝ። መናኸሪያው ጋር መታ ተቀበለችኝ። ሲሄድ በጓሮ ደብቃ ነው ያስገባችኝ። ጥሩ ኑሮ ነው የሚኖሩት፣ የኑሮ ችግር የለባቸውም ምናምን፣ ግን ቀስ በይ ድምፅሽ እንዳታሰሚ ብላ ቀስ ብላ አስገብታኝ የሆነ ክፍል አስገባችኝ። በጣም ትንሽ ክፍል። ከዛ ድምፅሽ እንዳታሰሚ ብላ ምግብ አምጥታ ሰጠችኝ። መታጠብ ከፈለግሽ ታጠቢ አለችኝ። ምንድን ነው አልኳት። ባለቤቴ እንዳይሰማ አለች። እዛ ቤት አድሬ እስከምወጣ ድረስ ባለቤቷ መጥቶ ሰላም አላለኝ። ለምን? ለካ በጣም ጥላቻ አላቸው ለኔ። አንደኛ በፊት ይሄን የትዳራቸው የእናቴና የእንጀራ አባቴ ትዳር መንስኤ እኔን አድርጎ ስለሚያስቡ በጣም ጥላቻ አላቸው ቤተሰብ በሙሉ፣ የእሷ ዘመዶች። ሁለተኛ ልጅ ይዤ ስለመጣው ለነሱ ሸክም መሆንባቸው መሰላቸው። ከዛ በንጋታው በጠዋቱ የሱ ጓደኛ ይደውልልኛል። ሰላም ካለኝ በኋላ ተቆጣኝ። አራስ ልጅ ይዘሽ እንዴት አንቺ ልጅነት አልጨረሽም እንዴ? ችግር ካለ ቁጭ ብለን አንነጋገርም እንዴ? እንዴት ልጅ ይዘሽ ትወጫለሽ? ችግርሽ ምንድን ነው ሲለኝ፣ ተናገሪ እስቲ ችግርሽ ምንድን ነው? ቤት ውስጥ ያለችው ልጅቷ እንድትሄድልኝ እፈልጋለሁ። ይሄን ለሱ ነገር እሱ ደግሞ እምቢ አለኝ። ስለዚህ በጣም ጨንቆኝ ስለነበረ ተናድጄ ስለነበረ ከቤት ወጣሁ ራሴ። ነይ እንደዛ ከሆነ ነይ ሸኝተናታል፣ ራሱ ነው ያለ። ሸኝተናታል ነይ ወደ ቤት አለኝ። ደስ ነው ያለኝ። በቃ እንዴት እንደተደሰትኩኝ፣ ምክንያቱም እዚህም በጣም ስላገለሉኝ መሄዱን ፈልጋለሁ። የልጅቷ መሄድንም በጣም ወደድኩት። ሄደን ስንሄድ ልጅቷ ቡና ጎዝጉዛ ቁጭ ብላ ቡና እያፈለች ነው። የቷ ልጅ ሄዳለች የተባለች ልጅቷ ተሸኝታለች የተባለችው እንደዛ ነበር ያለኝ። ሸኝተናታል ያለኝ ልጅ ስገባ ቡና ጎዝጉዛ ምናምን አፍልታ ቤቱን ፏ አድርጋ እየጠበቀች ነው። እሱም ያየሁት ቅድም የደወለልኝ ልጅ ወዲያው ሳይሳቅ። ለእኔ በጣም ትልቅ ነገር ነው፣ ለእነሱ ቀልድ ነው። ህፃን አደረከኝ እንዴት እንደዚህ ታደርጋለህ? በቃ ወጣትነት ምናምን ስለነበረ ልመታት ልጅቷን ካልደበደብኩሽ ብሶት አለ ውስጤ። ይዛት ሲሄድ ደንግጣለች። እሷ ምንድነው አልነካዋትም በእውነት ግን ልመታት ወይም ልጣላት ብዬ ላይ ራሴን ጀበናዎች ሲሉት ሁሉ ትርምስምሱ ሲወጣ በሀሳብ ነው መሰለኝ ፌንት ነቀለች። ወዲያው በቃ ውሃ ሲደፉ ምን ሲሉ ቢስሏት ባጃጅ ጠሩና ወሰዷት። እዚህ አዳማ ኃይለማርያም ወሰዷት። አልቆዩም። ከአንድ ሰዓት በኋላ በመልስ መጡ። ቀኑ ገብርኤል ቀን ነበረ። ያቺ ቅድም
ባልና ሚስት አምጥተው የሰው ልጅ ገደሉ ብላ ስትጮህ የነበረች ሴትዮ እሷና ነው የግቢው አከራይ ሴትዮ ልጅ አብረው ይዘው ነበር የሄዱት። እንደገባች እኔም ሴት ልጅ ይሻለው ዛሬ ገብርኤል ነው ይቅርበኝ እያለች ገባች። እኔም ይቅርበኝ ስትለኝ ቤት ውስጥ ቁጭ ብዬ በጣም ደንግጬ ድንጋጤ አለ እያለቀስኩ ነበር። አይኔ ሁሉ ቀልቷል ምናምን። እሷ አብሮ አልሄድም ሐኪም ቤት አልሄድም። ምንድነው ሲባል ሁሉም ተሰበሰቡ። ግቢ ውስጥ ያለው እርኩስ ናት። ቅድም ጥርጣሬ ልክ ነበረ። ለማንም ያላገርኩት በስ ውስጤ ብቻዬን ሳብሰለስል የነበረው ጥርጣሬ ልክ ሆነ። በዛን ሰዓት ወዲህ ሳይ የለም ባለቤቴ ነበረ ከኔ ጋር ቤት። እነሱ እንደዛ ብለው ሲናገሩ ነበረ። የሆነ ሰዓት በር ላይ ሲወጣ አይቼዋለሁ። ጠፋ። ላገኘው ፈለኩት። ወጣው፣ ደወልኩለት፣ ስልኩ ምናምን አይሰራም። በቃ አሁን ሐሳቤ የሰዎቹ ወሬ ሳይሆን የግቢውን ጫጫታ ሳይሆን እሱ ማግኘት ነው የምፈልገው። የምን ልፈልግሽው? እናገረው፣ ልጠይቀው፣ እውነቱን ከሱ ማረጋገጥ ነው የምፈልገው። ይሄን ብቻ ነው የምፈልገው። እሱ ማግኘት ነው የምፈልገው። ግቢው በተከፈተ ቁጥር እሱ የከፈተ የመሰለኝ መሸ። ከምሽቱ 5 ሰዓት ላይ ራሱን ስተው እንትን ብሎ መጣ። ይሄን ጭንቀቱን ለመርሳት ምናምን ብሎ ጠጥቶ መጣ። ግን ማውራት ይችላል ምናምን። መጀመሪያ ያደረኩት ልጄን አስተኝቼ ስለነበረ ራሴ ብቻ ሬዲዮ ሆኜ ነው የተቀመጥኩት። መጽሐፍ ቅዱስ አወጣው። ይህ መጽሐፍ ቅዱስ በሁለታችሁ መሀል አለ። እኔ አንተን ትቼ የትም አልሄድም። አንተ ያልከኝን ብቻ ነው የማምነው። አሁን አንድ እውነት ብቻ እንድትነግረኝ እፈልጋለሁ እና ከምን እንዳረገዘች ብቻ ነገረኝ። አንተ ከሆንክ እኔ ነኝ በለኝ። የትም አልሄድም። ግን እኔ አይደለሁም ካልክ ግን ከዚህ ቤት እኔ ወጥቼ እሄዳለሁ። ከዋሻኸኝ ነው? ከዋሻኸኝ ማለት ነው። ስም ትንሽ ተቆነጠንጠጠ። ምን አለ? ጸጉሩን እንትን አለ፣ ነጨ፣ ተናደደ። ግድግዳውን በቦክስ ላይ በጣም ፈራው። በጣም ተናደደ። በቃ እኔ ነኝ ሰክሬ ነበረ አለኝ። እኔ ነኝ አለ። በቃ ውስጤ ሰበርበር አለ። ምን አይነት እድል ነው! ከልጅነት ጀምሮ እንደዚህ ሆኜ አድጌ ተደፍሬ እሱም ብዬ አግብቼ እሱም እንደዚህ አድርጉ። ምንድነው አምላኬ? እኔ ብቻ ነኝ እንዲህ ለፈተና የተፈጠርኩት? በቃ በራሴ ተስፋ ቆረጥኩኝ። ምናልባት እንድኖር አልተፈቀደም እንዴ? ለፈተና ብቻ ነው የተፈጠርኩት? በቃ ራሴን መውቀስ ጀመርኩኝ። የእሱን ስህተትም አላየሁም፣ የማንንም ስህተት አላየሁም። ራሴን መውቀስ በቃ አለ አይደለ? ስብርብር ማለት ሞራል የተሰበረ ደከመኝ። በጣም ነው ደከመኝ። ልጄ ማየት ጀመርኩ። ምን አለ ባልወለድኩሽ። ለልጄ ፈራሁት፣ ተጠራጠርኩት። ልክ በደቂቃዎች መሀል ልጄን ከተኛችበት አንስቼ መሬት ተኛው። ሲነጋ ሀሳቤ የነበረው ከዛ ቤት ወጥቼ መጥፋት። ግን የት ልሂድ? እናቴም የለችም፣ እዛ መሄጃም የለኝም። አማራጭ ያጣች ሴት፣ የትም መሄጃ የሌላት፣ የቤተሰብ የሌላት። በቃ አይምሮን ማሳረፍበት ነው የምፈልገው። ሰው እንዴት ከልጅነቱ ድካም ብቻ ያሳልፋል? መከራ፣ ስድብ፣ ስቃይ፣ እረፍት የሌለው ህይወት። በቃ አትረፊ ያላት ነፍስ። ግራ ሲገባኝ የት ልሂድ? ልጄ ባትኖር እኔ አንድ ነፍስ ነኝ፣ የትም እሄዳለሁ። ግን እችን ራስ ልጄ የት ላርጋት? መጨረሻ ላይ ያቺ ልጅ አከራይ ቤት የተቀመጠችው እርኩሷን ምን አደረጉ? በንጋታው ተመካክረው ድርጅት እንድትገባ፣ ድርጅት ማለት አዳማ ውስጥ እንዲወልዳ ከዛ በኋላ እስክትወልድ ያለው ነገር ተንከባክቧት ከወለደች በኋላ ልጅ ሰጣ የምትወጣበት ፈርማ እንድትገባ አስደረጓት። ግቢ ሰው ተባብሮ ማለት ነው። እግዚአብሔር ይስጣቸው። ከዛ ኑሮ ይቀጠለ ከሱ ጋር። እሱ ምን ያለሽ ከነጋ በኋላ? ምንም። ልክ ይነጋል፣ ይወጣል።
ማታ 6-5 ሰዓት ይመጣል። ብቻዬን ከልጄ ጋር ነበረ የምውለው። በቃ ነገሩን ሳስበው ብቻዬን እያለቀሱ መጥቶ ያዩኛል ጎረቤት። ልክ ሀዘን እንደተፈጠረ መጥፎ ሀዘን በቃ ሰው እንደሞተ ሰው አድርጎ ነው የሚጠይቁኝ። መጥቶ አንቺን በልጅነትሽ ልጅቷን በልጅነቷ ህይወታችሁ ተበላሸ፣ አይዞሽ፣ ቤተሰብ የለሽም። በቃ ለልጄ ልጄ የሆነ ነገር ሱቅ ለመግዛት መሄድ አልችልም። ሰፈር ሁሉ ሰው ሰሙ። ሱቅ ሄድኩኝም እሱን ጥያቄ ነው የሚጠይቅ። ማንንም ሰው ማግኘት አልችልም። ሀገሩ አደሁ ሙቀት ስለነበረ ግቢ ውስጥ ጅባ አንጥፎ ምናምን ቡና ያፈላሉ። በእውነት ቡናው ተፈልቶ እስከሚያልቅ ድረስ ስለኔ ቤት ነው የሚያወሩት። በመስኮት ይሰማኛል። ከነገሩ በላይ የሰው ወሬ ጉዳይ ነው። ሁሉም ሰው ዝም ብሎ ሲያይ ያዝንልኛል፣ ከንፈራቸውን ይመጣሉ። መቼ ነው የሚያቆሙት ይሄን ነገር? የት ልሂድ? በቃ እሱ ማታ ነው የሚመጣው፣ አያችሁ። ሁሉም ሰው በተኛበት ነው የሚገባው፣ ሁሉም ሰው በተኛበት ነው የሚወጣው። ራሱን የሚያጽናናው በመጠጥ ራሱን ጣለ፣ አቋሙ ወረደ፣ የሚደበቀው በመጠጥ ነው። ስለዚህ እሱ ተርፏል። በቃ ራሱን እያስመለጠ ነው። እኔ ሴት ልጅ ሰው በቃ በወሬና በጥያቄ አጨናነቀኝ። ለሁሉም መልስ መስጠት ደከመኝ። ልጅቷ የት ሄደች? አንቺስ እንዴት ሆንሽ? ልጅሽ እንዴት ናት? ምናምን ምግብ መስራት አስጠላኝ። ለራሴ ምግብ መብላት አስጠላኝ። ከጎረቤት ራሳቸው እየሰሩ ነው የሚሰጡኝ ብለህ ታምናለህ? ለልጄ ምግብ መስራት አልቻልኩም። አቅም አጣሁ። ተነስቼ መስራት ማለት ደከመኝ። በቃ የሰዎች ወሬ ከዛ መጨረሻ ላይ አሰቡልኝና በቃ ሰው ካለ ፈልጊና ልጅሽም አንቺም ከምትጎጂ ሄደሽ እረፍት አድርገሽ ነው ያሉኝ። ሽምግልና ተቀምጠው ግቢ ውስጥ ማለት ነው። እሱንም ጠርተው ልጅቷ አትረፍ እየከሰው መጣው። ንዴት ነበረ። ራሴን ጥያለሁ። ጸጉሬ እኔ ሰውነቴ በቃ ራሴን ጥያለሁ። አራስ ነኝ እያጠባሁ ነው። ለዛው ስለማጠባም አንደኛ ሰውነቴ ተጎድቷል። እንደ አንድ አራስ አልተጠገንኩም፣ አልበላውም። ከወለድኩኝ ገኝ ጀምሮ እዛው እንጀራ አባቴ፣ እዚህ ስመጣ የባለቤቴ ጉዳይ። የተረጋጋ ህይወት አልኖረኝም። በዛ ሰውነቴ በቃ የለም። ልጄም በጣም ተጎዳች። በቃ እቺ ልጅ ማረፍ አለባት፣ የሆነ ነገር ሳትሆን ማረፍ አለባት። አንተ አባት ቤተሰብ ቤት ቢሆኑ መሄድ አለባት እቺ ልጅ ተባለ። ለእናቴ ሲደወልላት እናቴ ስልኳ ሰራ። ጉዳዩን አልነገርናትም፣ ግን ልጅቷ አንቺ ጋር መምጣት አለባት። የት ነሽ ሲባል ለካ ካለችበት ሁኔታ ወጥታ ቤት ተከራይታ ምናምን መኖር እንደጀመረች ተነገረኝ። ሲሄድ የሆነ እንጀራ የሚጋገርበት ቦታ ሆነ እዛ ተቀጥራ፣ እዛው መኖሪያውም እዛ ነው እና እዛ በምሰራበት ቦታ አንድ ፍራሽ ተሰጠ። እሷ እንጀራ ትጋግራለች፣ እኔ ልጄን እንከባከባለሁ። ከሷ ጋር እዛው መኖር ጀመርኩኝ። ባለቤትሽ ይደውላል እንደዚህ? ለምን መደወል ይቅርና እሱ ራሱ መጠበቅ ማቆሟል። ራሱ መጠበቅ ማቆሟል። ራሱ መጠበቅ ማለት ራሱን ስቷል ማለት ይቻላል። ከህይወት ወጥቷል። ከህይወት ወጥቷል ስለ ጠዋት ወጥቶ እስከ ማታ ድረስ ይጠጣል። ሰው አያገኝም፣ ከሰው ጋር አይገናኝም። በጣም ብዙ ጓደኞች ነበሩ። እንዳልኩት ጥሩ ነው፣ ትሁት ነው፣ መልካም ሰው ነበረ። ይህን ስራ ከሰራ ወዲህ ሰው ማገለለው። በቃ ከሰው ሽሽትና ሰውን ላለማየት ስል ከዚህ ጸጸት ለመውጣት ሲል መጠጣት ጀመረ እሱ። ስለዚህ እንኳን እኔም ራሱን ቼክ ካያረግ የቤቱን ዕቃ በሙሉ ሸጠ። የቤቱን ዕቃ በሙሉ ሸጠ። ወደ ይገባ ወደ አባቱ ልጅ እናቴ ጋር ደግሞ እንደዛ ሆኜ መኖሬ ሰዎች የሚያሳዩኝ ሁኔታ በጣም የንቀት ነበርና ያን ደግሞ ማስተናገድ አልቻልኩም። ከአቅሜ በላይ ሆነ ሁሉም ነገር ከአቅሜ በላይ ሆነ እና ለምን እኖራለሁ የሚል ሀሳብ መጣኝ። በቃ ስለዚህ ተስፋ መቁረጥ፣ ብኖርም ባልኖርም ምን ጥቅም አለው የሚል ሀሳብ ሲመጣልኝ
ብዙ ጊዜ የማስበው ልጄ ምን ላድርጋት። አባቱ ጋር መጥቶ 1 ወር እንደሞላው አካባቢ አባትየው ደወሉልኝ። የሱን ሁኔታ አዩ። ወሩን ሙሉ መጠጥ ብቻ ነው የሚጠጣው። ቤት አይገባም። አምሽቶ ነው ቀላቅሎ ስለሚጠጣ ምግብ አይበላም። በቃ የታመመ አይነት ሰው ሆነ። ገባ። መጨረሻ ላይ ያለው አማራጭ ከኔ ጋር ማስታረቅ። ለምን ደወሉልኝ? በጣም ይቅርታ ጠይቀውኝ በትህትና አውርተውኝ እንድመጣ አደረጉኝ። ልጄን ይዤ ሄድኩኝ ሀገራቸው። ሄድኩኝ። ደስ ብላቸውን የተቀበሉ ሽማግሌ ገባ እና ጥፋቱ ተወራ። የእሱ ጥፋት እንደሆነ ተነገረው። አመነ። እንዲቀጣም ተደርጎ መጨረሻ ላይ ታረቀን። አባትየው ቃል ገባልን። አሁን ላይ ያለው ነገር ሁሉ አጥቷል። አንደኛ በመጠጥ፣ ሁለተኛ ንብረቱን ሽጦ ስራውን ሁሉ አጥቷል። ስለዚህ መቋቋም የሚሆናችሁ ነገር እኔ እሰጣችኋለሁ እና ሀገር ቀይራችሁ ትኖራላችሁ አባትየው አለ። እኔ በዛይ ሰዓት ይሄን ደግሞ ፈልጓለሁ። ለምን? ለልጄም ለራሴም ስል ስተቱን ከጎን አድርጌያለሁ። ለምን? በትንሽ ሰዓትም ቢሆን እናቴ ጋር ሆኜ ያሳለፍኩትን እኔ የማውቀው፣ ሰዎች ያሉኝን እኔ ነኝ የማውቀው። ያን ስሜት ስለማውቀው ከሱ ጋር መኖርን ተመኘው። ደግሜ ማለት ነው። እሱ ጋር መሄድ ፈለግኩ። በቃ እናቴ ቤት መኖር አልፈልግም የሚለው ሀሳብ ነበረኝ እና ይህ አጋጣሚ ደስ ብላለኝ። ደስ ብሎኝ የታረኩት ከሱ ጋር። በቃ ከዛ ሌላ ሀገር ትኖራላችሁ ምናምን ሲባል 2 ቀን 3 ቀን ምናምን የቆየሁት እነሱ ቤት። በዛች ሰዓት ደግሞ አየሩ ስለተለዋወጠ መሰለኝ ልጄን አመማት እና ሂጂ አንቺ በቃ ሂጂና እዛው ቆይ እናትሽ ጋር እንደውልልሻለን፣ ከዛ ነገሮችን አስተካክለን የሚደረገውን ያንቺን ያድርግልሽ፣ ሀገር ቀይራችሁ ትኖራላችሁ ተባለ። ደስ ብሎኝ እናቴ ቤት ተመለስኩኝ። እየጠበቅኩ ነው። በቃ እየጠበቅኩ ነው እስከሚጠሩሽ ነው። በቃ መቼ ነው ሁሉ ነገር ረስቼዋለሁ። የሆነውን የተደረገውን ረስቼ እንደ አዲስ ባለቤቴን መውደድ ጀመርኩ ልበል። በቃ ከሱ ጋር የምኖረውን ህይወት የሆነ ገና እንደሚጋባ አይነት ሰው። ምክንያቱም በቃ ነገሮችን ረስቼ ደስተኛ ሆኜ ከሱ ጋር መኖር እፈልጋለሁ። የሆነ እንደ በሰልኩ አይነት ነገር ተሰማኝ። ሰዎች ያሳዩኝን ፊሊንግ አሁን ከባለቤቴ ወይ ከልጄ አባት ጋር ኑሬን ማሸነፍ እፈልጋለሁ። ስራ እሰራለሁ። በቃ እሱን አጽናናዋለሁ፣ አስረሳዋለሁ የሚል ሀሳብ ነበረኝ ውስጤ። ደስ ብሎኝ ምንም ቢፈጠር ካሁን በኋላ ባለቤቴን ትቼ የትም አልሄድም የሚል ስሜት ገባኝ። በቃ አወራዋለሁ፣ ማማን አገናኘዋለሁ። በቃ ብዙ ነገር እናወራለን፣ እንጫወታለን ምናምን። ከዛ አንድ ቀን ቅዳሜ ደወለ እራሱ። ሰላም አለኝ ምናምን። ማማን አደራ አለኝ። ማማን አደራ ደጋገመብኝ። ምን ሆነክ ነው? አመመ? አላመመኝም። እና ምን ሆነክ ነው? ልጄን አደራ ትምህርትሽን ቀጥይሽ አለኝ። እኔ ቢያሞክ ነው ልምጣ? አላመመኝም። ምን ሆነክ ነው? ምንም። ከሰው ጋር ተጣልተን አልተጣላው። የተፈጠረ ችግር አለ? የለም። እሺ አሁን ልምጣ እናውራ? አይ አትምጪ፣ እኔ እስክደውልልሽ ድረስ አትምጪ፣ ስልኬ ዝግ ሊሆን ስለሚችል ስልኬን ከፍቼ እኔ እስከምደውልልሽ ድረስ ስልኬ ላይ እንዳትደውይ፣ ልጄን አደራ፣ በተደጋጋሚ ልጄን አደራ። ይሄን ሰላም ነበርኩኝ። ልቤ መምታት ጀመረ። በቃ ቁጭ ብዬ ማሰብ ጀመርኩ። ለምንድን ነው ማማን አደራ ያለው? ለምንድን ነው እኔን ትምህርትሽን ቀጥይ ያለኝ? ለምንድን ነው እንደዛ? ወይ እዚህ ሀገር ነው ያለሁበት ሀገር ሊመጣ ፈልጎ ይሁን? እንደዛም ሊሆን ይችላል። በቃ ብቻዬን ቀን ሙሉ ማውራት ጀመርኩ። ያ ቅዳሜ ነበር። ቀን ሙሉ እያሰብኩኝ ያው ማይረሳ የለም፣ እሱም ተረሳ። እሑድ መጣ፣ ሰኞ፣ ማክሰኞ፣ ዓርብ ዕለት በእናቴ ስልክ ተደወለላት። እናቴ የሚያውቃት ሌላ ሰው። ሰላም ነው እንዴት ነው ምናምን ሲባል ስልኩ ትንሽ ስልክ ስለሆነ ድምጽ ያሰማ ነበር። አብረን ነበር። ትንሽ ነገር ልነግርሽ ነበር፣ አጠገብሽ አለች እንዴ? እኔ አዎ አለች።
እሺ ወደ ውጭ ወጥተሽ ልታናግሪኝ ትችያለሽ ይላታል። ምንድነው ስላት ቆይ አንዴ አውርቼ ልምጣ ብላ ወደ ውጭ ወጣች። ስትመለስ ፊቷ ተቀይሮ ምናምን አገኘ። ምን ሆነሽ ነው? ምንድነው? ማን ነው የደወለው? አይ በቃ ተረጋጊ፣ ማማየት ናት እዛ ጋር እየተጫወተች ነው፣ ይዘሻት ነይ። ከዛ ቁጭ አለች፣ ምክር ጀመረች። ልጄ አንቺ ገና ልጅ ነሽ፣ ትምህርትሽን ትማሪያለሽ፣ እኔና አንቺ ብዙ ስራ እንሰራለን፣ እኔና አንቺ እንደዚህ እናደርጋለን። ከዛ በኋላ ትምህርትሽን ጨርሰሽ አንቺ የምትፈልጊው እንደዚህ ያደርግልሻለሁ። አልገባኝም። በጣም መምከር ጀመረች። ልጄ ተረጋጊ፣ አንቺ ልጅ ነሽ፣ ሁሉም ነገር ይደርሳል፣ ምንም ነገር አልረፈደም አሉኝና መጨረሻ ላይ ምንድነው ማሙሽ አርፏል። አርፏል ማለት ድንጋጤ ምን አላውቅም፣ ጠፋብኝ። አርፏል ማለት ምን ማለት ነው ስላቸው ሞቷል ሲሉ እንዴት ይሞታል? ተነጋግረን የለም እንዴ ነው ያልኩት። ወዲያው ምንድነው አብረን እንደምንኖር ታርቀናል፣ ይቅርታ አድርጎልኛል፣ እኔም ይቅርታ አድርጌለታለሁ። ሀገር ቀይረን እንደምንኖር ነው ማውቀው፣ አብረን እንደምንኖር ነው ማውቀው። ግን ሞተ ሲሉ በቃ ማመን ያቃተኝ። ምን ያስደስት ነገር አለ ከዚህ በኋላ? ለዚህ በጣም ማህበር ሀደራ ምሮኝ ትምህርትሽን ቀጥያ ምንዝና ነበረ ብዬ ነገርኳቸው። በቃ ማልቀሴን አላቋረጥኩም። በራሴም ተስፋ መቁረጥ፣ ልጄን የት ነው ማደርጋት? እኔስ ምንድነው የምሆነው? ስንሄድ ራሱን አጥፍቶ ነበር የሞተውና ይሄን እዛ አረጋገጠን። መጨረሻ ላይ ያው ለቅሶ እንደተሰበረ ሞራል ለማልቀስ አቅም የለኝም ነበረ። በቃ በጣም ደከመኝ ሁሉም ነገር። ይህ ስሜት ግን ማንም አይረዳኝም ነበር። ብቻዬን ከራሴ ጋር ስታገል መጨረሻ ላይ ተቀበረ። ሁሉም ነገር አበቃ። በቃ ከዛ በኋላ እናቴ ቤት ተመለስኩኝ። ስልክ ደውልለት ነበር። ስልክ ለማን? ለባለቤቴ ከሞተ በኋላ ሁሌ ማታ ማታ ደውልለት ነበር። የምትደውይው ለመጽናናት ነው ወይስ የሆነ ቀን ሊመሰሽ ነው? አይደለም፣ በቃ የሆነ ተአምራት ተፈጥሮ ማገኘው ማወራው ተመልሶ ይመጣል። አሁን ድረስ ከዚህ ሰዓት ድረስ ሁሌ በህልሜ አየዋለሁ። ሁሌ በእውነት አወራዋለሁ፣ ወይም እሱ የሮጠ ተከትዬ እሮጠዋለሁ ከኋላ። በስነ ስርዓት ያወራኛል እንደሰው እና የሆነ ታርቄው አብሬ እንደኖር የሆነ ሩቅ ነገር ይታየኛል። አንዳንዴ ከኔ ርቆ ተቀምጦ የሆነ ድንጋይ ላይ እኔን እያየ ግን ያወራኛል በሩቅ ድምፅ አውጥተን። እንዲቀርበኝ ፈልጋለሁ፣ ወደ እኔ እንዲቀርበኝ ፈልጋለሁ። ወደ እሱ ሲሄድ እሱ ወደዛ ይርቃል። ብዙ ጊዜ በህልሜ እንደዛ የመጣ ያስቸግረኛል እስካሁን ድረስ። ስልኩን በነገራችን ላይ እስከ ቅርብ ጊዜ ደውል ነበር። የሚሰራ ነው የሚመስለኝ። የምትደውይው ለመጽናናት ነው ወይስ የሆነ ቀን? አይደለም፣ በቃ የሆነ ተአምራት ተፈጥሮ ማገኘው ማወራው ተመልሶ ይመጣል ምናምን። የሆነ አንዳንድ ጊዜ ፊልም አይና እንደዛው ተነስቶ የሆነ ሀገር እሱ ይኖር ይሁን ከጭንቀት ከሰዎች ለመራቅ ሄዶ ቢሆንስ? ብዙ ነገር ነው አይምሮ የሚያስበው። አንድ ሰው በትዳር ውስጥ አብረው እየኖሩ ከዛ ያው የትዳር አጋር እንደዛ አይነት ነገር ፈጽሞ መገኘቱ ዳግም ለመቀጠል ለማሰብ በጣም ከባድ ነው። በጣም ያስገረመኝ አንቺ አእምሮ ውስጥ ያ ነው። ሰው ይቅር ብለሽ በተስፋ እንደውም ባለው ወደድኩት ያልሽው እንጂ በጣም
እናቴ ቤት እሱ ጋር ለመመለስ በጣም እንደገና ይሄ ፍቅር የሚሉት ያንኛው ያዘ ይመስል እናቴ ቤት ያለው እንደገና በቃ መጀመሪያ አላውቀውም ነበር። ከችግሮች ከፈተናዎች በኋላ ነው እሱን እየወደድኩት የመጣሁት። ምክንያቱም ከእሱ ጋር መኖር መፈለግ እና ቢኖሩ እንዴት እንደምንከባከበው ነው ማስበው። ታስቢው ፈልጉ እሱን ክሼ እሱን አስረሽቼ ያሳለፈውን ነገር የተጸጸተበትን ነገር እና እሱን መንከባከብና ለሱ ተገዝቼ መኖር ነበር ማስበው። ይሄን ነገሮችን ለመርሳት የማደርገውን ነገር ሁሉም ራሴን በስራ ደብቅ ነበር። ስራ በጣም ቢዚ ሆን ነበር። ከሰኞ እስከ ዓርብ ስራ ምሰራው ለመርሳት። እሁድን እንኳን እረፍት አልፈልግም እኔ። እሁድና ቅዳሜ ዲፕሎማዬን ማር ነበር። እኔ ቢዚ ነኝ በጣም። ይሄን ለማሰብ አንድ ነገር ማሰብ አልፈልግም፣ መጨነቅ አልፈልግም። ማታ መተኛበትን ሰዓት ሁላ ስራ መስራት እንደምፈልግ ለማሰብ በቃ ስራ መስራት ፈልጋለሁ። ልክ ግን ስተኛ የሆነ መስመር ከሰማው ወይ የሆነ ነገር በቃ ያስለቅሰኛል፣ ይመጣብኛል እና 24 ሰዓት ስራ መስራበትን የት ላገኝ ብዬ አስብ ነበር። ማታም ጠዋትም መስራት የምፈልግበትን ይሄን ያለው ስራ የጠማኝ ማለት ነው። በቃ በስራ ብቻ መስራት እንደምችል ልጅሽ ይዘሽ እያሳደግሽ ነው ከአንቺ ጋር? ከእናቴ ጋር ነበር። ከእናቴ ጋር ነበሩ። አንቺ ስራ እየሰራሽ ነው? እኔ ስራ እሰራለሁ፣ ትምህርቴን እማራለሁ። ከዛ በኋላ ነው ታሪክ እንደገና አረብ ሀገር ሄድሽው? አዎ። ለምን ነበር አረብ ሀገር ለመሄድ ወሰንሽው? አልቻልኩትም። ኑሮውን ማለትም ቤተሰብ አስተዳድራለሁ፣ የቤት ውስጥ ያለውን ቀለብ እችላለሁ፣ የራሴ ትምህርት ቤት ክፍያ አለ። ስማርት ስልክ ገዛለሁ አይደል? አንድ ሳምንት ነው የሚይዘው። ከዛስ እሸጣለሁ። ምንድን ለልጄ ትምህርት ቤት መክፈያ ልክ ብር አገኛለሁ፣ ገዛለሁ፣ መልሼ እሰጣለሁ። ለነሱ ለመቆጠብ ስል ቤት ውስጥ ብዙ ጊዜ ምግብ አልበላም። ብዙ ጊዜ በባዶ ወዴ ነው ነበር ስራ ቦታ የምሄደው። በቃ አንደኛ የሰው ፊት ከሚገርፈኝ ብድር እያልኩኝ የብር ችግር አይደለ እንደዚህ ማጣት አይደለም የሚያደርገኝ። ይሄን ድህነት በቀላሉ ይሄን ማጣት በቀላሉ በየዘመኔ አረብ ሀገር ሄዳለሁ ብዬ እኔ ራሱ አስቤ አላውቅም። የት ሀገር ነች? ሳውዲ ነበር ሄድኩት። ሳውዲ ሄድሽው? ሳውዲ ነበር ሄድኩት። ጥሩ ቦታ ጥሩ ቤት ነው የገጠመኝ። 2 ዓመታት ልጄ የግል ትምህርት ቤት ማስገባት ነበረልኝ። ልክ እኔ የመጨረሻ ወር አካባቢ ነበር የሄድኩት። አጋጣሚ ልክ እሷ ትምህርቷን ስጨርስ ነበር እኔ የሄድኩት። ወደ ሰኔ አካባቢ ሄድኩኝ። ግል አስገባኋት። ለዛው ታዋቂ ትምህርት ቤት ነው ያስገባው። ስለያዩ በእውነት ከዛ ትምህርት ቤት አስገባኋት። ለእሷ ትምህርት ቤት ከፍልላታለሁ፣ ምሳም ይሰራላታል ምናምን። በቃ ውስጤ ትንሽ ተረጋጋ። እንደዛም ሆኖ ግን ልጄ ደስተኛ አይደለች። ለምን? በቃ አንደኛ እኔን ለማጣቷ ያለችው ላይፍ ደስተኛ አይደለች። ብዙ ጊዜ ጥያቄ የሚሆንባት አባቴ ጋር ውሰጂኝ ትለኛለች። ምናልባት ያን ትጨነቅ ይሁን እንዴ ብዬ ማሰብ ጀመር። አባቴ ጋር ውሰጂኝ ትላለች? አባቴ ጋር ውሰጂኝ በስልክ አባቴ ጋር ውሰጂኝ፣ በቃ አንቺ ችግር የለም አንቺ ስራ ስሪ፣ ስልኩን ስጪኝ እሄዳለሁ ትለኝ ነበር። 2 ዓመት ሰራሽ አረብ ሀገር? 2 ዓመት እና ተበቃሽ ልጅሽን ያስተምርሽ? በጣም ስለዚህ 2 ዓመት ከሰራሽ በኋላ ተመልሰሽ መጥተሽ? አልሄድም ብዬ ያሰብኩትም አሁን ከልጄ ጋር መኖር ስለምፈልግ እኔ ያሳለፍኩትን ነገር ልጄን እንዳይገጥማት አይገጥማትም ብዬ አላስብም። ሊገጥማት ይችላል። ምክንያቱም እኔም እያሉ የገጠመኝ አሉኝ ብዬ ከማስባቸው ሰዎች ጋር እየኖርኩ ነው የገጠመኝ። ልጄንም አይገጥማትም ብዬ አላስብም። ይሄ ጥያቄዎቿን ቢያንስ እኔ አንድ መልስ ሆነላታለሁ። አባቷን በህይወት ልመልስላት ባልችልም እኔም አባት አጥቼ ልጄም አባት አንድ አይነት ነው። ስለዚህ ይሄን ስሜቷን የምረዳው እኔ ብቻ ነኝ። አንድ ቀን እግዚአብሔር ብሎልኝ ቁጭ ብዬ የምትረዳኝ ጊዜ እስክነግራት ድረስ ግን በጣም ከባድ ነው። አባትሽ ምን ሆኖ ነው የሞተው ነው የምላት። የት ሄዶ ነው ምን አጥፍቶ ነው የምላት። እሱን መልስ አላገኘሁም እስካሁን። ሰዎች ብዙ ሞክሬያለሁ ግን በቂ መልስ አላገኘሁም። አባትሽ ምን ሆኖ ነው የሞተው፣ ምን አድርጎ ነው የሞተው ነው የምላት። በምክንያቱ የሞተው ነው የምላት። እሱ በጣም ከባድ ነው። ብዙ ጥያቄዎች አሉ ለልጄ የምመልስላት። እሱ ከባድ ነው። አይዞሽ እግዚአብሔር አለ። ከመጣሽ ምን ያህል ጊዜ ነሽ አሁን? 1 ወር።
አንድ እንኳን ደህና መጣሽ። እንኳን ደህና መጣሽ። አሁን ከልጅነት ጀምሮ ይህን ሁሉ ነገር አሳልፈሻል። ቀስ እያልሽ የነገርሽን ታሪኮች በሙሉ የሚያሳዩን በህመም ውስጥ በፈተና ውስጥ እንዳለፍሽ ነው። ይህን ሁሉ ካለፍሽ በኋላ አሁን ስለ ራስሽ ምን እንደሚሰማሽ? ምን አይነት ሴት ሆነሻል? እኔ በጣም ጠንካራ ሴት ነኝ። በጣም ብዙ ህልም ያላት፣ ተስፋ ያላት ቆንጆ ሴት፣ ራሷን መቼ ማጥል፣ ብዙ ቁስል ከጀርባ ያላት ግን ከፊት ለፊት በጣም የምታምር ምንም አይታይባት ከራሷ አልፋ ለሌሎች የምትተርፍ ሴት። ራሴን ወርቅ ነኝ አላለም፣ እኔ ዳይመንድ ነኝ ብዬ ነው የማስበው። ጎበዝ። ለሌሎች ስለኔ አይነት ሴቶች በእኔ አይነት ህይወት ውስጥ ልጅ ይዘው ለሚንከራተቱ ሴቶች ምን አይነት ህይወት እንደሚያሳልፉ ስለማውቀው ስሜቱን ለነሱ ምሳሌ መሆን ፈልጋለሁ። ገና እግዚአብሔር በህይወት ካቆየንና ካኖረን ብዙ ነገር አብረን እናያለን። ልጅ ማሳደግ ጥሩ ደረጃ ማድረስ ፈልጋለሁ። አሁን ከአረብ ሀገር ከመጣ 1 ወር ሆኖኛል። እንደመጣሁ የተመዘገብኩት ትምህርቴ። ምን ተመዘገብሽ? ዲዛይነር። እንጂ በጣም የምወደው ስራ ነው። የልብስ ዲዛይን ማድረግ ነው። ስዕል መሳል በጣም እወዳለሁ። እዛ አረብ ሀገር በትርፍ ሰዓቴ ስዕል ስላለው ልብሶችን እዛው ማሽን በትንሽ ማሽን ገዝቼ ዲዛይን አድርግ ነበር። ያውቁኛል ሶሻል ሚዲያ ላይ ያሉ ሰዎች። ልብስ ዲዛይን አደርጋለሁ። አሁን ገብቻለሁ ትምህርቱን። እንደ እግዚአብሔር ፍቃድ ትምህርቱን ጨርሼ ሰርተፍኬቱን ተቀበልኩኝ። ወደ ስራ ነው የምገባው። ጎበዝ 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 ጎበዝ። አረብ ሀገር እያለሽ ሰው ቤት ነበር የምሰራው? ሰው ቤት ነው የምሰራው። እና ስዕል ሲነበብ ጎለጎ እንዳልኩ ራሴን ነገሮችን ለመርሳት ስራ ላይ እንደምደብቀው ሁሉ ስራ ላይ ሆኜ ራሱ ትርፍ ሰዓት አለኝ። ያን ትርፍ ሰዓት ማጥፋት የምፈልገው በማንበብና መጽሐፍ አነባለሁ። አንድ እንደውም የሶሻል አካውንት ሌላ አካውንት አለኝ 100 ምናምን ሺህ አካውንት አለኝ። እሱ ላይ 100 ምናምን ሺህ ፎሎወር ያለው ሁለተኛ አካውንት ደግሞ ወደ 70 ምናምን ሺህ አካውንት አለኝ። አንደኛው ላይ ከማነባቸው መጽሐፎች ሼር ነው ማደርገው። እሱን በትርፍ ሰዓቴ ነው እዛው እየጻፍኩኝ ፖስት ማደርገው። ስዕሎችን ስላለው ስዕል ስሜቴን የምገልጽበት ንዴቴን፣ ብሶቴን፣ ጭንቀቴን ምስላቸው ነገሮች ራሱ አብስትራክት ይሆናል ስሜት የሚገልጽልኝ። ሌሎች ምንድነው ብለው ሲጠይቅ የማስረዳቸው ነገር ነው ምስላቸው። እና ያን ወዴት ነው የቀየርኩት? ወደ ልብሱ ነው የቀየርኩት። ወደ ልብስን ዲዛይን ማድረግ። ከስራው ጎን ለጎን ግን ራስሽን ለማሳደግ ትሰሪ ነበር? ልብስ ሰፋ ነበር። ልብስ ሰፊያለሽ፣ ስዕል ትስያለሽ፣ መጽሐፍ ታነቢያለሽ? መጽሐፍ አነባለሁ። መዝሙረ ዳዊት ላይ የተጻፉ ቃላቶች ለኔ የተጻፈልኝ ያህል እስኪመስለኝ ድረስ ነው የማነበው። ልክ ከመጽሐፍ ቅዱስ ስገልጥ ምዕራፍ አስቤ አይደለም የምገልጠው። እንደዚህ አይኔን ጨፍኜ እንደዚህ ነው የምገልጠው። በዛም ሰዓት በቃ መልዕክቱ ለኔ እንደመጣልኝ ነው የማስበው። ልክ ቦታ አነባለሁ። እግዚአብሔር መክሮኛል፣ ገጽጾኛል፣ ነግሮኛል፣ ተኛለሁ። ዋንቺ ነው በቃ እና በህይወት ካለ አሁን ብድላለን። yes ምን አይነት እድል ነው ያለን? እድል እግዚአብሔር እንደሰው አይደለም። ሊከሳኝ ይችላል በሁሉ ነገር። እንደገና ልኖር ይችላል። ተአምራት ሊፈጠሩ ይችላል። ማን ያውቃል? በጥፍ የሚተካ አምላክ ነው። አንተ ልታገኝ ትችላለህ። ኢዮብ ምስክር ነው። ኢዮብን በህይወቴ ብዙ ጊዜ እንደ ምሳሌ ደጋግሜ ሳልሰለች የማነበው ቢኖር ኢዮብ ነው። ኢዮብ ብዙ ነገሩን አጥቶ ድጋሚ የተካሰሰው ነው። 2 ዓመት ሰርቼ በቂ ነገር ይዤ ስለመጣ አይደለም። እኔ ራሴን ነፍሴን አይምሮዬን መጠበቅ ስለፈለኩ ራሴን ለማዳን ነው የመጣሁትና ልጄንም ለማዳን ከልጄ ጋር ለመሆን ለልጄ ስሜት ለልጄ ሞራል ስለ ነው የመጣሁት። ለልጄ እንደና ስለማስፈልጋት ነው የመጣሁት እንጂ በቂ ነገር ይዤ ስለሆነ አይደለም የመጣሁት። እግዚአብሔር ምናልባት ቀን እየጠበቀ ሊሆን ይችላል። ይህንን ታሪክ ሚዲያ ላይ ወጥተሽ ለማካፈል እንዴት ወሰንሽ? የወሰንኩት
አንደኛ ለሌሎች አስተማሪ እንዲሆን ላወቀበት ትምህርት ገና እያደገች ያለች ሴት ልትኖር ትችላለች። እንዴት ማምለጥ እንዳለባት፣ እንዴት ንቁ መሆን እንዳለባት፣ እንዴት ነገሮችን መረዳት እንዳለባት ይገባታል። ላስተዋለች ሴት፣ ለገባት ሴት የምትረዳቸው ነገሮችን ማዳመጥ ብቻ አይደለም፣ ሰውን ሰምቶ መታዘብን ብቻ አይደለም። ለተማረ ታሪክ ያስተምራል። ሰው ከራሱም ይማራል፣ ከእንቅፋቱም ይማራል፣ ከሰው ታሪክም ይማራል። ይበልጥ የሰው ታሪክ ደግሞ ያስተምራል። ከዛም ባለፈ እኔ ተበዳይነት ስሜት ውስጥ አይደለሁም። እኔ ጥሩ ስሜት ውስጥ ነኝ። እግዚአብሔር የረዳት ሴት ነኝ፣ ያገዘኝ ሴት ነኝ፣ በህይወት እንድኖር እንድቆይ የተፈቀደልኝ ሴት ነኝ። ገና አዲስ ምዕራፍ የሚጠብቀኝ ሴት ነኝ። ተስፋ ያላት ሴት፣ ማሸነፍ የምትፈልግ፣ መኖር የምትፈልግ፣ ህልም ያላት ሴት ስለሆንኩኝ ህይወቴን መኖር ስለምፈልግ ለአንዴና ለመጨረሻ አውርቼ እንዲወጣልኝ እፈልጋለሁ። ይዤ መሞት አልፈልግም። አንድ ቀን እሞታለሁ። ለምን ይዤ እሞታለሁ? ምዕራፉ እንዲዘጋ ፈልጋለሁ። ከአሁን በኋላ ሳወራት አሰማኝም የትም ቦታ። ሌላ ቅድስት ነኝ እኔ። ወደኋላ የሚመልሰኝ ወደኋላ የሚጎትተኝ ነገር እንዲኖረኝ አልፈልግም። በቃ አዲስ ኢነርጂ፣ አዲስ ፓወር ይዛ የምትመጣ አይነት ሴት መሆን ስለምፈልግ የምሰራው የምነካው ነገር እያንዳንዱ ነገር አዲስ እንዲሆን ፈልጋለሁ። ምክንያቱም እንደገና መኖር የምፈልግ ሴት ነኝ። ለምንም ነገር አልረፈደም። ህይወት ይቀጥላል። ገና ነኝ እኔ። ደህና አባባልሽ። አሁን ከዛ ከመጣሽ በኋላ እንደ አዲስ ሀገርሽ ላይ ደግሞ ኑሮ ለመቀጠል ዲዛይን እየተማርሽ ነው። መቼ ያልቃል እሱ? አሁን ከሁለት ወር ምናምን በኋላ ያልቃል። ከዛ ዲዛይነር ትሆኛለሽ። ከዛ ህልምሽ ምንድን ነው? አንቺ እንዴት ነው ኑሮ ህልምሽ? አንደኛ ራሷን መታቀ፣ ሁለተኛ ደግሞ በቃ የራሷ አለባበስ ያላት ሴትነት አለባበስ ስርዓት ያላት አይነት ሴት አድርጌ ነው ራሴ የምመስለው። ከልጅነት ጀምሮ በመጣሁባቸው መንገዶች አለባበሴ እንደዚህ ሰፋፊ ነገሮችን ነው የምለብሰው እና ምኞቴ ያም ነበረ ስራ መስራት። በቃ ረጃጅም ነገሮችን ጉርዶችን እንደዚህ ሰፍቼ የራሴ ብራንድ ኖሮኝ ለሰዎች ማከፋፈል እና ሴት እህቶችን ቀሚስ ማልበስ እፈልጋለሁ። ሰምታችኋል? ሴት እህቶች ቀሚስ ትለብሳላችሁ። አንቺ ቀሚስ ለብሰሽ ነው የምትንቀሳቀሽው? ሁሌም በምንም አይነት ሁኔታ ውስጥ ሁሌ ከድሮ ጀምሮ። ስለዚህ ከተመረቅሽ በኋላ የራስሽን የዲዛይን አብዛኛው ማምረት የምፈልገው እንደዚህ ረጃጅም ጉርዶች። በቃ ጉርድ የት ነው የምናገኘው ብለው ቢያስቡ ሰዎች ቅድስት ሞዴስቲ ብሎ መምጣት ብቻ ነው የሚጠበቅባቸው። ዱቄት ነው የምናገኘው ለቤተ ክርስቲያን የሚሆን ይሄ ነው የምናገኘው እኮ እንደምፈለግ ነው እኮ አናገኝም፣ ረጅም እኮ አጣን የሚሉ ሰዎች እንዲኖራ ይሄው እኔ እኮ አደኛ ለልጄ ቀሚስ ከየት እናገኝ? ከየት ከቻይና የሚመጣው ተቀዶ እዚህ ጋር ይመጣል። በልባቸው ሰፋላቸዋል። እኔ የፈለኩት በስነ ስርዓት በሃይማኖቷም በባህሏም በስነ ምግባር ቀሚስ ለብሳ እንድታደርግ ነው። እሷም እንደዛ ነው ፈልገው። ልጅ ልንገዛ ስንሄድ ግማሹ እዚህ ጋር ቅድ ነው፣ ግማሹ እዚህ ጋር ተንጠልጥሏል፣ ግማሹ እዚህ ጋር ቀንድ አለበት፣ ግማሹ ጭራ አለበት። በፍጹም የልጅ የማይለበስ ልብስ ነው ቀሚስ። በቃ ገላገልሽ ማለት ነው። በጣም ቅድስትን ሲያስቡ ቀሚስ ብቻ እንዲያስቡ ነው የምፈልገው። ቅድስትና ቀሚስ። አሁን ከተመረቅሽ በኋላ ይሄን ያልሽውን ህልምሽን ቀሚስ የሚሸጥበትን ሱቅ እንዲኖር ይፈልጋል። ከፍተሽ ለመኖር መንገድ ጀምረሻል? ጀምሬያለሁ። አንድ ማሽን መስፊያ ገዝቻለሁ። ኦቨርሎክ ያስፈልገኛል። ኦኬ፣ መስፊያውን ገዝተሻል? መስፊያውን ገዝቻለሁ። ኦቨርሎኩን አልገዛሽም? የሚገርም ስራው ሳልጀምር ጥቃቅን ትናንሽ እቃዎችን ሁሉ ገዝቼ አስቀምጫለሁ። ሁሉንም ከክር ጀምሮ ከመቀስ ጀምሮ። ኧረ ተይ፣ መስፊያ ተገዝቷል፣ ክር ተገዝቷል፣ መቀስ ተገዝቷል። ይህ ስከራይ ሰው ሌላ እቃ ይገዛል። እኔ ፍራሽ ገዝቼ መጀመሪያ ማሽን ገዛሁ። ስለዚህ አሁን ሱቅ መክፈትና ኦቨርሎክ ከሚባል አለ። ይህ ልብስ ስንጨርስ መጨረሻ ላይ የሚሰፋበት አለ። ምንጨርስ ፊኒሽንጉ የሚሰራው ማለት ነው። እሱም ነው የሚያስፈልገኝ። ሌሎች ደግሞ የሚያስፈልጉ ነገሮች አሉ። እንደ እግዚአብሔር ፍቃድ የራሴን ብራንድ ማምረት ፈልጋለሁ። ለሰዎች መድረስ ፈልጋለሁ። yes ጎበዝ ይሳካል። ምንም ጥርጥር የለውም። ያን ሁላ ነገር ያን ሁላ ፈተና አልፈሽ እዚህ ደርሰሻል። አንቺ እኮ አንድ ኦቨርሎክ አይደለም እንደሚያስፈልግሽ
አንድ 10 መስፊያና 10 ኦቨርሎክ ግጥም አድርገሽ መስራት ያለብሽ አደርጋለሁ። ታዲያ ሁሉ ፈተና አሸንፋ የመጣች ጀግና እህት ስናገኝ የምንችለውን ነገር በሙሉ ተባብረን ማድረግ ይጠበቅብናል። እንደምታረጉትም ደግሞ አምናለሁ። ደውሉላት፣ አበረታቷት። ስልኳ እዚህ ጋር አለ። ማሽኑን እንግዛላት፣ ቤቷን እንድትከራይ እናደርግና ደግሞ በራሷ ቆማ ልጇን እያሳደገች ብዙ እህቶችን ማገዝና ማስተማር ትችላለች። ስለዚህ ይህን እናርግላትና በደስታ በምስጋና ደግሞ እንገናኛለን፣ ቤቷን እንጎበኛለን። ምንም ጥርጥር የለውም መሆን አለበት። እኔ ገርሞኝ ያዳመጥኩ ነበርና ከዛን ጊዜ ጀምሮ ከእንጀራ አባት በደል ጀምሮ ከእንደጋ ደግሞ ቅድም ያልሽው መደፈር ከዛ ደግሞ በባለቤትሽ እንደዛ ያ ነገር ተፈጥሮ ከእንደገና ልጅሽን ለማሳደግ ያየሽው ፈተና ምናምን ከዛ በኋላ ሰው አልፎ ራሱ እንደዚህ ቆሞ መገኘቱ አይገርምም? ቅድም ብያለሁ የሰው ልጅ አበቃለ የሚባለው ሲሞት ብቻ ነው። በህይወት ካለክ ታልፈዋለህ፣ ትኖራለህ፣ ትለምደዋለህ። እንደ ታሪክ ያልፋል ሁሉ። አንድ ቀን አወራዋለሁ ብዬ ነበር አወራሁት። ጎበዝ። ስለዚህ ጎበዝ ሆነሽ ከዚህ በላይ በርትተሽ ለልጅሽ አርአያ የምትሆን እናት፣ ለብዙ ሴቶች አርአያ የምትሆን ሴት ሆነሽ በኢትዮጵያ ሰማይ ስር እንደምትቀጥይ ምንም ጥርጥር የለውም። ሴቶችን የሚሰብሩ ነገሮች አይደል ያጋጠሙሽ? እነዛ የሚሰብሩ ነገሮችን ደግሞ ተሻገረሽ እዚህ ጋር ደርሰሻል። ይሄ ቀላል ነገር አይደለም። ብዙ ሴቶች ተስፋ ቆርጠው ባጋጠማቸው ነገር አንቺን ያጋጠሙሽ ነገሮች ብዙ ሴቶቻችንን ሰብረው ተስፋ አስቆርጠዋል። ስለዚህ አንቺ ተስፋ መለምለም፣ አንቺ መበርታት፣ አንቺ መጠንከር፣ አንቺ እዚህ መገኘት ለብዙ ሴቶች ጥንካሬ ምክንያት ይሆናል። ዳግም ደግሞ በሞራል እንዲነሱ ያደርጋል ብዬ አምናለሁ። ዓለም ፈተናውን አያቆም። ፈተናውን እያሸነፍሽ ትልቅ ቦታ ደርሰሽ እንደምናይሽ ምንም ጥርጥር የለኝም። እግዚአብሔር ካንቺ ጋር ይሁን። ስለመጣሽ ታሪክሽን ስላካፈልሽ በጣም ደስ ብሎኛል። የተወደዳችሁ ተመልካቾቻችን እንግዲህ ከአንድ ወር በኋላ የቅድስት የቀሚስ ሱቅ ይከፈታል። ተመረቃ ስራዋን ትጀምራለች። የምንችለው ነገር በሙሉ ልናግዛት ይገባል። በሞራል አይዞሽ፣ አለንልሽ፣ ከጎንሽ ነን፣ በርቺ ማለት የምትችሉ ደግሞ በተለያየ ነገር አግዘናት። የቀሚስ ሱቋ ተከፍቶ ደግሞ ለምርቃት ያብቃን። ሲከፈት የመጀመሪያ ሁለቱም ሴት ልጆችን ይዤ መጥቼ ቀሚስ ትሰፊልኛለች። ደስ ይለኛል። አክብረሽን መተሽ ታሪክሽን ስላካፈልሽን በጣም ደስ ብሎኛል። እግዚአብሔር አክብርልኝ። አመሰግናለሁ። Thank you so much. Yes.